መፈታት ይችላል። ነገሮች በመነጋገር ቁጭ ብሎ በማውራት መፈታት ይችላል እና ከምንም በላይ ደግሞ ይህን የመሰለ ድፍጭ የሆነ ልጅ መሀላቸው እያለ መራራቃቸውን አንፈልግም። እኔም አልፈልግም። አብዛኛው ሁሉም ተመልካች ማለት ይችላለሁ ይህን ነገር አይፈልግም። ስለዚህ ልጁን ሲያይ ይራራል። ከዚህ በኋላ ወደ ቤቱ ይመለሳል ብለን አስበን ነው እንግዲህ ዛሬ የመጣ ነው። ፈጣሪ ይረዳናል ብዬ ተስፋ አደርጋለሁኝ። ለመጨረሻ ጊዜ ልሞክር ብዬ ነበረ፣ ግን ሳስበው ተስፋ አልቆርጥም። እሞክራለሁ ወደፊት አላቆምም ይሄንን ነገር። ሜይ ቢ ዛሬ ይሄ ነገር ላይሳካ ይችላል። ባይሳካም ግን ተስፋ አልቆርጥም። እሺ ተስፋ ቆርጠሽ ነገሮችን እግዚአብሔር የተረዳሁት ነገር ትዳሯ ላይ በጣም ጠንካራ ነች። ትዳሯን ለማስተካከል የምትሞክር ሴት ነች እና እንደዚህ አይነት ሴት ነች አብርሃም ያለችው። እንደዚህ አይነት ሴት ነች ሚስትህና አይኖ በአንዳንድ ምክንያቶች አሁን ላይ ማየት ተስኖት ሊሆን ይችላል። እሱን አንደርስታንድ አደርገዋለሁ። እነዚህ ነገሮች ረስቷቸው ሊሆን ይችላል። ግን በጣም ሩታን ሁላችሁም አፕሪሼት ልታደርጓት ይገባል። የእውነት ይህን ያህል ትዳሯን ለማቅናት ህይወቷን ለመመስረት ፕላስ ደግሞ ልጇ ከአባቱ ተለይቶ እንዳይርቅ ነው ይህን ሁሉ መስዋዕትነት እየከፈለች ያለችው እና ምናልባት ደግሞ ይህ ልጅ ሲያድግ ይህን ነገር ማየቱ አይቀርም እና ምን ያህል እንደሚያከብርሽ ምን ያህል እንደሚያመሰግንሽ ማሰብ አይከብደኝም። እውነት ለአንተ ነው የተከፈላለው። ገባችሁ ማለት ህይወት ከተለያየ ሰው ጋር ሊሆን ይችላል። ምንም ችግር ልጅ መሀል ባይኖር ከሌላ ሰው ህይወት ይገዳል። ግን ይህን የመሰለ ልጅ መሀላችሁ እያለ መጥቷል። አባቱ መጥቷል። ሰላም ናቸው። እንዴት ሰላም አላልኩም። ቀርጠራኒ ሸበላ አባት እንዳትወድቅ ወደኋላ ሰላም ናቸው። እንዴት ናቸው? ዋው ስታምሩ በቃ እንደዚህ አንድ ላይ ስትሆን እንዴት እንደመጣ አባት መጣ ደግሞ ይስቃል። ተያይገ ደህና ነህ አባት? የእኔ አባት የእኔ ቆንጆ ልጅ እንዴት ነህ ያለህ? ደህና ነህ ያለህ? እንዴት ይዛችሁ ስወጣችሁ ነው ዛሬ? ጭራሽ ቪዲዮም ውጭ ይዛችሁ ማሰራት ጀመራችሁ? ዛሬ እኮ ነው አንዴ ይዝናቸው ራስን ነው ኮፒ ያደረገው። እግዚአብሔር ዳኒ ተው እግዚአብሔር ናቸው ያቸው ኮፒ ቤስት አባት መጣየዋ እንዴት ነህ? ደህና ነህ አላችሁ? ሰላም ነው? ቆይማ እንደዚህ ከፍ አድርገው እንደዚህ ሸሚዙ እንትን እንዳይሉበት ነፋስ እንዳይነካው ቀለል ሊበለው ብዬ ፎጣም አላለበስኩትም። ዛሬ ቀለል ማለት ነው እንጂ ቀለል ሊበለው ብዬ ምንም ሳለብስ ነው የወጣሁት። ልጁን ሲያገኝ ሁሉ ሰላም ምነው ቤት አልመጣም ነበር እንዴ? ለምንድን ነው አይደለም ነገር አስቤ ነው ድጋሚ። አይ በዚህ ወደ ሆነ ቦታ ልትሄድ ስላሰብሽ እንዳጋጣሚ ለባብሰው በወጣቱ ነው በተንዳሽ ምን አየክ? ዶሮ አይተህ ነው? ምን አይተህ ነው? ያሬ አባት ወፍ ነው ከላይ ያለው። ሌላ ምን አለ? ቡችዬ ደህና ነህ? ሰላም ነው። እኛ ከዚህ በኋላ የሰላም ሚኒስቴር በለን ብዙ ነገሮቻችን ወደ ሰላም ሰላም የምናደርግበት ጊዜ ነው እና ኢቨን ባለፈው ራሱ በተፈጠረው ነገር ላይ እኔ እውነት ለመናገር አልተቀየምኩም። አይ ቲንክ ኖሩም አልተቀየመችም። ምክንያቱም ካለበት ነገር አንጻር አንደርስታንድ ማድረግ ነበረብን እና ያው እኛ ደግሞ ምንድነው ያሰብነው አመት መሆኑን እና የዛሬ አመት የነበረውን ቫይብ በትንሹ ቢሆን እንመልሰዋለን ብለን ስላሰብን ያን ያደረግነው። ያ ነገር ልክ አልሆነም። ያው አልተሳካልን ምንም ማለት ነው። ያው አልተሳካም ብለን ግን ነገሮችን አናቁም። ዋናው ትልቁ ታርጌታችን ምን መሰለህ አብርሃም፣ አንተ ወደ ቤት እንድትመለስ እንፈልጋለን። ሩታ በጣም ወደ ቤት እንድትመለስ ትፈልጋለች። ከልጅ ጋር ጥሩ አባት ሆነ ጥሩ ጊዜዎችን እያሳለፋችሁ እንድትኖሩ ትፈልጋለች። ገባህ አይደለ? ስለዚህ ዛሬ መጣ ነው እንደዚሁ እንዲያስከው ልጅህን ይዘህ እንድትመለሱ ገባ፣ ወደ ቤት እንድትመለስ ከልጅ ጋር እና ከሚስት ጋር በሰላም ትድስታንስ ኖሩ ነው።
ዋነኛው ዛሬ የመጣንበት አላማ ያ ነው። ምክንያቱም ልጁ ያንተን ፍቅር ይፈልጋል፣ ያንተን አብሮ ይፈልጋል እና ለዛም ነው ሩታ ደጋግማ ነገሮችን ለማድረግ እየሞከረች ያለችው። እኔም ደግሞ መሀል ላይ ገብቼ ነገሮችን እንደዚህ ለማድረግ የፈለጉት ምንድን ነው አንተ ትዳር ጋር ከሚስትና ከልጆች ጋር በሰላም በደስታ እንድትኖር ስለምፈልግ ዛሬ የፈለግነው ዋነኛው ነገር ከልጅ ጋር ወደ ቤት እንድትመለስ። አዲስ ያሰብኩት ሀሳብ የለም ወይም አዲስ እንትን ያልኩት ነገር የለም። ሁሉ ነገር አውርተን ስለጨረሰን ከእሷ ጋር ማለት ነው። እና ሩታ አልነገርሽውም መሰለኝ ለዳኒ? አልነገርኩትም አይደለም ያውቃል፣ ግን ደግሞ ሩታ ነገሮቹን መተው አትፈልግም። ገባ? አንተ መሄድ እስከምትችለው ድረስ ልትሄድ ትችላለህ እንጂ ሩታ ወደ ቤት እስክትመለስ እና ከልጅ ጋር አብረህ እስክትሆን ድረስ አቅሜ የፈቀደውን ነገር ከማድረግ ወደኋላ አይደለም ብላ ነው ያሰበችው። እና ደግሞ በዚህ ሀሳቧ ላይ እኔ ምን አሰብኩኝ፣ ብዙ ነገሮች ልታስብ ትችላለህ። ብዙ ነገር ሊያሳስት ይችላል። ብዙ የምታየው ነገር አሳስቶ ነው እንጂ አንተ ከልጅ ከተዳረ መለየት ፈልገህ እንዳልሆነ ውስጥ ይነግረኛል። እና ሞር ደግሞ ይበልጥ ደስተኛ የምትሆኑትም አንድ ላይ ብትሆኑ ነው። ገባ? ልጅ ስትወጣ ስገባ ኤቭሪዴይ ከልጅ ጋር ጊዜ እያሳለፍክ ረጅም ሰዓት እያሳለፍክ ከሚስት ጋር ረጅም ጊዜ ብታሳልፍ ትንሽ ጊዜ ከሩታ ጋር አንድ ላይ ሆናችሁ እንደ በፊቱ ነገሮችን ለማድረግ ብትሞክሩ ማለት ነው በእርግጠኝ ደስተኛ እንደምትሆን ተስፋ አደርጋለሁ። ዳኒ አሁን እንደዚህ አይነት ነገር በዚህ ርዕስ እየተደጋገሙ ማውራት እንትን ማለት ሰልችቶኛል ትንሽ እና አንተ ምናልባት ውስጥ እንደዚህ አይነት ነገሮች ሊሆን ይችላል። እኔ ደግሞ ውስጥ ዋሽተዋል ብዬ ነው የማስበው። ለምን የማይሆን ነገር ስለሆነ ማለት ነው። አዎ ፍቅር ሆነን ሰላም ሆነን ሩታ ከአንቺ ጋር መቀጠልን ምናምን ልጃችንን ለማሳደግ በሰላም ደስ ይለኛል። ግን ደግሞ እኔና አንቺ አብረን መኖር ግን እኔና አንቺ ፈጽሞ ማንችል ሰዎች ነን። ከዛም በላይ አንዳንድ ጊዜ ምን አለ መሰልሽ ነገር ራስ በራስ የሆነ እስከ ማጎዳዳት ከምንደርስ ሩታ እኔ አሁን በእነዚህ አይነት ዙሪያ መከራከር ከአንቺ ጋር ምን ማለት ፈልግም። እኔ በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ዳኒን እንደ ወንድም ይቅርታን ተቀብዬ ይቅር ተባብለን ምናምን ብዙ ነገሮችን እንትን ብለናል። ሩታም ደግሞ ከአንቺም ጋር እንደዛው። ስለዚህ ስንጸብም አልፈልግም፣ በሰላም ነው ነገሮችን እንትን ማለት እንፈልገው እና በቃ ይህንን ጉዳይ በእንደዚህ አይነት ዙሪያ በድጋሚ ባታሆኑ ደስ ይለኛል። ዳኒ ለልጅ ስትል አብርሃም ለልጅ ስትል መስዋዕትና መክፈል አልችልም። ነገሮችን ተረጋግተህ እንድታስበው እፈልጋለሁ። አሁን ላይ በጣም ሆቶ ሆነሃል። ነገሮችን በቃ ተረጋግተህ እያሰብክ አይደለም፣ እያስተዋልክ አይደለም እና እስኪ ቢያንስ ተረጋግተህ ለማስተዋል ሞክር። ዳኒ እኔ አስተውዬ አስቤ የወሰንኩት ውሳኔ ነው። ገባክ? ዛሬ ላይ ምንም የምቀይረው ሀሳብ ምንም አዲስ የምፈጥረው ነገር የለም። ሁሉም ነገር ደግሞ ጨርሼም ነው እንደዚህ ይህንን ነገር ላወራችሁ የቻልኩት ማለት ነው። እርግጠኛ ነገር? አዎ እርግጠኛ ነኝ። እርግጠኛ ባልሆን ኖሮ እንደዚህ እንትን ልል አልችልም፣ ላወራ አልችልም። እና ከእሷም ጋር ትናንትና አውርተን የጨረስን ስለመሰለኝ ነው ይህንን ነገር እንትን ያልኩት ማለት ነው። ስለዚህ እኔ አሁን ልላችሁ የምችለው ነገር ልጅን በአግባቡ ከእሷ ጋር እንትን እያለ እየተነጋገርን ማድረግ ያለብንን ነገር እያደረግን ልጅን በአግባቡ አሳድጋለሁ። ከዛ ውጭ ግን ሌላ አዲስ የምፈጥረው ነገር ወይ ከሩታ ጋር የምኖርበት እኔ ምንም የሰው ልጅ እንዴት ነው ልቡ ከዛ ሰው ጋር ካልሆነ ዝም ብዬ እኔ አሁን በድኔ ከአንቺ ጋር ቢሆን ምንም አልጠቅምሽም፣ የባሰ ጎዳሻለሁ ብዬ ነው የማስበው። ስለዚህ ከውስጥ ፍላጎት ሲሆን ነው የተሻለ የሚሆነው። ዛሬ ላይ እናንተ ነገር አድርጋችሁ ምናምን ምንም አልጠቅምሽም። ምንም ለማድረግ ሳይሆን ለምነሽኝ ምንም ብለሽኝ ብታስገብኝ እኔ በድኔ ነው እንጂ ጋር የሚሆነው። በቃ በአንድ አጠቃላይ እኔ ሁሉ ነገር ጨርሻለሁ ነው እያልኩሽ ያለሁት። ወጥቶልኛል፣ አዲስ ህይወት ጀምሬያለሁ። የራሴ በቃ ላይፍ ላይ ነኝ ያለሁት እና በዚህ ሰዓት ደግሞ እንደዚህ አይነት ሀሳቦችን ስታመጭልኝና እንደዚህ አይነት ነገሮችን እንትን ስትይ እኔ እንደማስበው ታውቂያለሽ፣ ላይፌን እንደረበሽ አድርጌ ነው ማስበው። ለምን እዚህ ጋር አዲስ ህይወት እንደጀመርኩኝ ታውቂያለሽ። እንደዛ ለምን ታስባለህ? ለምን እንደዛ ታስባለህ? ከዚህ በፊት ብዙ ጊዜ እንደዚህ አይነት አዲስ ህይወት ጀምራለሁ ብለኸኝ ታውቃለህ እኮ። ግን ደግሞ የሆነ ታይም ትመለሳለህ፣ የሆነ ታይም ከኔ ጋር ነህ፣ የሆነ ታይም እኔን እንዴት ነው ከኔ ጋር የመሆን ፍላጎት እንዳለ ነው የምታሳየኝ። እና
አሁንም እያየሁብህ ያለው ነገር ያ ነው። ሜቢ ትናንትና እኔ ተሸንፌ ስላወራሁህ ዛሬ ይሄንን ነገር ስለደገምኩት ሊሆን ይችላል እንደዚህ ሊሆን እኔ ተሸንፈሽ ስላወራሽኝ አይደለም ሩታ፣ ተሸንፈሽ ስላወራሽኝ ምንም የሚፈጠር ነገር የለም፣ ምንም እንትን የሚል ነገር የለም። እንደዛ አይደለም። ስማኝ አዳምጠኝ። ልክ አንድ ነገር ልነግርህ እፈልጋለሁ። የሆነ እኔ እንደዚህ ስላልሽኝ ወደ ቤት ስለተመለስኩኝ በድኔ ነው የሚኖረው ምናምን ልትለኝ ትችላለህ፣ ግን ፍላጎት ሳይኖርህ በፍጹም ቤት ልትመጣ አትችልም። አውቃለሁ። በቃ ስለዚህ ፍላጎት ብዬ ነው የምመጣው ሩታ፣ በምን አማርኛ ነው የምነግርህ? እኔ እሱን ብዬ ነው የምመጣው። ከፈለግሽ ደግሞ ቤትም አልመጣም። እንደዚህ ውጭ የምታገናኘኝ ከሆነ እኔ አልመጣም። ቤት የምመጣበት ጉዳይ ነው። ለምንድን ነው ማለት አይደለም። አይዳንዬ ተረጋጋ። ይኸውልህ አብርሃም፣ ምን መሰለህ፣ እኔ አሁን ምን መሰለህ እንድታስብ ፈልገው፣ በቃ የሆና ልጅህን ማለት ነው አብርሻ፣ እንደ ልጅህን ተመልከተው። ቢያንስ ለልጅ ስትል ቢያንስ ተመለስ። በቃ የምታደርገው ነገር በሙሉ ለልጅ ብለህ እንደምታደርገው አስብና ማለት ነው። በቃ እንዲህ ወደ ቤት ተመለስ አብርሃም። ቢያንስ ለልጅን ይህን ማድረግ ይከብዳል። ገባ? አንድ ልጅ ነው ያለህ አይደል አብርሃም? በቃ ለአንድ ልጅ መስዋዕትነት ክፈል። ይህን ማድረግ ይከብዳል። ይህን ነገር መሆን ያቅታል። ተረጋግተህ አስበው አንዴ ነገሮች። ሰማኝ፣ ለምን አትረዳኝም? እኔንስ ለምን ልትረዳኝ አትሞክርም? አይኑ በቃ ብዙ ጥፋትን አጥፍቻለሁ፣ በድያለሁ፣ አስከፍቻለሁ፣ አስቀይሜያለሁ። ለዛ ደግሞ ከልቤ ነው ይቅርታ የጠየኩህ አይደል እንዴ? ሲቀጥል ደግሞ ለምንድን ነው ለእኔ ስለምን ተስፋ ሰጠኸኝ? ረጅም ጊዜ እኮ ሆኖናል። ትናንትና ይህን ነገር ስለጠየኩ ነው እንደዚህ የምትቀያየረው? በቃ እንታረቅና ልጃችንን አብረን እናሳደግ፣ በፍቅር አብረን እንኑር። እኔ እናንተ እኮ መስማማት እና መግባባት ከቻለን ሁሉም ነገር እኮ ቀሪ እንደሆን ታውቀዋለህ አይደለም? እያስጨነኩ አይደለም፣ በእውነት እያስጨነኩ አይደለም። ልጃችንን አብረን እናሳድግ፣ በፍቅር አብረን እንኑር። እውነት ደስተኛ ትሆናለህ። እውነቱን ልንገርህ፣ ደስተኛ ትሆናለህ አይደለም? በዚህ ልጅ ብቻ ልንቀር እህት ወንድም ይኖረዋል፣ እርግጠኛ ነኝ። ተረጋግተህ አስበው አብርሃም። አንዴ ቢያንስ በቃ ለዚህ ልጅ ስትሉ ማለት ነው ያለባችሁን ችግር በሙሉ ያለብህን ነገሮች በሙሉ ከእሷ ጋር ያለው ነገር ተውና ቢያንስ ትንሽ ጊዜ ቢያንስ ሞክረው። ትንሽ ጊዜ ልጁ ከስስ ድረስ ሞክረው የሆነ ነገር ለጥቂት ጊዜ። በእውነት እርግጠኛ ነኝ ምንም አይነት ፍላጎት ላይኖርህ አይችልም። ትንሽ ጊዜ አብረን ብንሆን በእርግጠኝነት አዳምጠኝ። ለልጅ ማድረግ ከብዳል አብርሃም። አንድ አዳምጠኝ። ተረጋግተህ አታስበው። በጣም እርግጠኛ ነኝ እኔ ብዙ ነገሮች ይስተካከላል። ጥቂት ጊዜቶች ብቻ አብረን አብርሃም ተረጋግቼ አስቤበት የወሰንኩት ነገር ነው። እኔ እየተጫወንኩ ምንም ነገር በቃ እኔ በቃ የራሴን ነገር ነው መኖር የምፈልገው። ለትንሽ ጊዜ ብቻ ትንሽ ጊዜ ስጠኝ። ተረጋጊ። ስማ አብርሃም፣ አንድ አዳምጠኝ። በቃ የምታደርገው ነገር በሙሉ ማለት ነው ለልጅ ብለህ እንደምታደርግ አስበው። ገባህ አይደለ? በቃ አስቤበት ነው ዳኒ። ለእሱ የምትከፍለው መስዋዕትነት ነው አብርሃም። ይህን ማድረግ አይከብድህም። ቢያንስ ለትንሽ ጊዜ ልጅ ከፍ እስኪል ድረስ ማለት ነው የሩታ ነገር ያለ ነገር ችግር የሚኖረው ምንም ማለት ነው። በቃ ለልጅ ስትል አንድ ጊዜ ብቻ እንትን በል። አንዴ ተመለስ። በቃ ከዚህ በኋላ ተመልሰህ ግን ነገሮች ካልሆኑ እኔ ማለት ደስተኛ ትሆናለህ። በእውነት ደስተኛ ትሆናለህ። ነገሮች ይስተካከላሉ። አንድ እንደምትከፍል መስዋዕትነት አስበው። እግዚአብሔርን እውነቴን ነው። እኔ ውሸቴን አይደለም። ሜቢ ልታስብ ትችላለህ። ሌላ ነገር አስባ ነው፣ ሌላ ነገር ልትበቀል ፈልጋ ነው ምናምን ትችላለህ። ግን እኔ ሩታ አንድ ያልተረዳሽው ነገር እኔ አንቺ ልትበቀኝ ምናምን ይህንን ሀሳብ አስቤ አይደለም። እኔ በቃ ኦልሞስት ሁሉ ነገር ትቼ እኔ ራሴ ወደ ላይ ያለው በቃ አዲስ ላይፍ ጀምሬያለሁኝ። በቃ ይህን ላይፍ አልፈልግም። ነገ ከነገ ወዲያም ከአንቺ ጋር መኖርን አልፈልግም። በቃ ከልጅ የሚበልጥ ነገር አለ? እኔ ልጃችንን እየተግባባ እናሳድጋለን። በቃ እኔ አትምጣም ካላችሁኝ አልመጣም ከዚህ በኋላ። በቃ በእነዚህ አይነት ጉዳይ ልጨቀጭቁኝና ልታወሩኝ ከሆነ አንዴ እኮ ተመለስ የተባልኩ አብርሃም፣ ልጅህን ብለህ አንዴ ወደ ቤት ተመለስ። ነገሮች ከተስተካከሉ ይስተካከሉ። የማይስተካከልና ድጋሚ እንደዚህ አይነት ነገር ሩታም የምትፈጠር ከሆነ ችግር የለውም። የዛን የፈለግከውን ነገር ወስን። ግን ቢያንስ ልጃችሁ መሀል ላይ ማለት ነው አንድ ላይ ሆናችሁ አሳድጉ። በጣም ዳኒ፣ እግዚአብሔርን እኔ አላደርገውም። በቃ እኔ አላደርገውም። ምን ቢፈጠር ነው ለልጃችን ስትል እያልኩህ አልፈልግም። ሩታ ልጅን አትወደውም? ልጅን አትወደውም? በልጄ እንደዚህ እንድትመጪብኝ አልፈልግም። ልጅን አትወደውም? መሀል ያለው እሱ ነው አብርሃም። ሌላ ማንም አላችሁ እና ልጅን የምትወደው ከሆነ ለምን አብረን እወደዋለሁ ወይ እኔ ልጄ ማየት እፈልጋለሁ ወይ ትንዘሽ እንዳትሄጂ አንቺም እንዳትሄጂ እያልከኝ ነበር እንዴ? ሁሉም ነገር ውሸት ነው እንዴ? ውሸትህን ነው ወይ? ውሸትህን ነው ወይ? አለሁኝ በህይወት አለ በህይወት አለ። በህይወት እስካለሁ ደግሞ ነገር ያስፈልጓል። እየመጣሁ አየዋለሁ ዳኒ። በቃ እየመጣሁ አየዋለሁ። ረጅም ጊዜ ደግሞ ከእኔ ጋር እያሳለፍን ያለው
እያሳለፍን ያለው ረጅም ጊዜ አብረን እያሳለፍን ያለው እኮ ለአንድ ጊዜ መስዋዕትነት ክፈልና አንዴ ወደ ቤት ተመለስ። በቃ ከልጅና ከሚስት ጋር ነገሮች ድጋሚ ግን ለልጅ የምታስብ ከሆነ በቃ ብዙ ነገሮችን እናስተካክላለን እያልኩ እኮ ነው ያለሁት። እውነቴን ነው። እኔ ቃል ገባልሃለሁ፣ ምንም ነገር አይፈጠርም፣ ምንም አይፈጠርም። እኔ አልፈልግም። እኔ እየነገርኩሽ ነው እንዴ እኔ ወጥቶልኛል ሁሉ ነገር በቃ እኔ ቢያንስ ለአንቺ የሆነ ስሜት የሰው ልጅ እኮ አብሮ የሚኖረው ዳኒ ስሜት ሲኖረው ነው አይደል እንዴ? እኔ ደግሞ ለእሷ ስሜት ሳይኖረኝ እንዴት መኖር እችላለሁ? አሁን ቢያንስ ስሜትን ለልጅ ብለህ አንዴ አስተካክለው ገባህ አይደለ? ገብተህ ሞክረውና ነገሮች ካሉ እኔም ከዚህ በኋላ ድጋሚ በመሀላችሁ አልገባም። ግን አንዴ ብቻ ማለት ነው ልጅህን ለማሳደግ ብለህ መስዋዕትነት ክፈል ለልጅ ገባህ? ድጋሚ ገብተህ ግን ሩታ ጋር እናንተ ጋር የማይሆን ነገር ከሆነ በቃ የፈለግከውን ውሳኔ ወስነህ ድጋሚ ጣልቃ አልገባም በእናንተ ማለት። ቢያንስ አንድ ጊዜ ግን ማለት ነው ወደ ቤት ተመለስ። በቃ አብረን ጊዜ ያስፈልገዋል። አብሮ የምታሳልፍ ጊዜ ያስፈልገዋል። ኃላፊነት አለብህ። ይህን ማድረግ አልችልም። በቃ ማልችልበት ደግሞ እኔ ራሴ የሆኑ ምክንያቶች አሉ። እንደዚህ አሁን ሚዲያ ላይ ወጥቼ እንደዚህ ምክንያት ብያለሁ ነገርም በቃ የሰው ልጅ እኔ አንድ አማርኛ ነው አይደል ወጣ እኔ ለአንቺ ስሜት ሳይኖረኝ ከአንቺ ጋር ብኖር አንቺን ነው ነገር አይመጎዳሽ ገባሽ? የዛሬን አይደለም ማየት ያለብሽ፣ የኔ ቤት መግባት አይደለም ማየት ያለብሽ። ስለዚህ በቃ እኔን ደግሞ ስሜቴ ልትረዱኝ ይገባል፣ የራሴን ፍላጎት ልታከብሩልኝ ይገባል። በቃ ሁሉ ነገር አልፏል፣ ትተነዋል፣ ተረስቷል። በቃ ሁሉ ነገር እንደተረሳ እንተወው እና ልጃችንን ግን በአግባቡ በሰላም እየተገናኘን እንደዚህ እሱን እያየሁኝ ልጃችንን እየተነጋገረን የሚያስፈልገውን ነገር እያደረገን ማሳደግ እንችላለን። ከዛ ውጭ ግን ነገር እንድትጫተሳለች ገባህ አይደለ? ተስታለች ባለው ነገር ላይ እሷም ስህተት አለባት፣ አንተም ስህተት ይኖርብሃል። እሱ ያጠፋል ገባህ አይደለ? ግን በቃ መሀላችሁ ልጅ ስላለ ነው አብርሃም እየተጫወቱ ያለሁት ገባህ? መሀላችሁ ልጅ ባይኖር ሁለታችሁ የራሳችሁ ትመሩ ነበረ። ግን መሀላችሁ የእናንተ እገዛ የሚፈልግ ህፃን ልጅ አለ። ለእሱ ስትሉ ታግባቡ። እንደዚህ አይነት ጉዳይ በድጋሚ እንድትጠሪኝም እንድጠይቅኝም እንድትለምኝም እንድትጨቅጭቅኝም አልፈልግም። ይህንን ሳደርግ ደግሞ እኔ እዚህ ጋር እየኮራው ወይንም እኔን ክፉ አታስብሉኝ በእናታችሁ። በቃ ዳኒ እኔን ክፉ እያስባላችሁኝ ክፉ እያስባላችሁኝ ነው። የሆነ ጨካኝ እያደረጋችሁኝ ነው። በቃ በልጅ በምናምን እያላችሁ ነው። በእግዚአብሔር በቃ ልጄን እኔ በሰላማዊ መንገድ ላሳደግበት በቃ በሌላ ነገር ስለ ጭካኔ ስለ ክፋት ምናምን ማንም ሊል ይችላል። አይደለም ፕሊስ በቃ ስንትና ስንት ነገር አልፌ አይደል እንዴ? ሁሉ ነገር ትቼ አይደል እንዴ እየጠየቅኩ ያለሁት? ለምን አትረዳኝም ግን? ምንድነው የምፈልግ ከኔ? እኔ አሁን እኔ ውስጤ ከአንቺ ጋር ሳይሆን አብሬሽ ቁጭ ብል ምን ትጠቀሚያለሽ? የምትጠቀሚው ነገር አለ የለም። በቃ እኔ ደግሞ የሁሉ ነገር በግልጽ አማርኛ እየነገሩ ሁሉ ነገር ወጥቶልኛል፣ አብቅቶልኛል። እኔ አልፈልግም ይህን ስሜት በቃ ከኔ ወጥቷል። እኔ ሩታ አንቺን ሳላፈቅርሽ አብሬሽ መኖር አልችልም። በቃ አለቀ። ስማኝ፣ አንደበትህና አንድ አይደለም እኮ የምሬ ነው። አንድ አይደለም። ስማኝ፣ አዳምጠኝ። በሉኝና ትንሽ ደቂቃ ከልጄ ጋር ላሳልፍ ቤት ይሽል አስመጣለሁ። አዳምጠኝ፣ አዳምጠኝ። አንዴ ቢያንስ ወደ ቤት ለመመለስ አንድ ጊዜ በእኔ በኩል አንድ ነገር ሞክር አብርሃም። አንድ ሞክር ስማኝ፣ አንድ ጊዜ ሞክርና ማለት ነው ድጋሚ ነገሮች ካሉ እግዚአብሔርን ድጋሚ አልጠይቀም። እኔን ክፉ አታደረጉኝ። እኔ አልፈልግም። ስለምን ክፋት ነው የምታወራው? እየመጣሁኝ እኮ ነው ቤት አላድርም ነው አይደለ? እየመጣሁ ልጄን ሳይቅ እንገናኛለን ከእሷም ጋር አብረን እየዋለን እኮ። ልጄን ስታይ ግን ለምንድን ነው ታዲያ ሌላ ፍላጎት እያሳየኸኝ? አሁን ደግሞ ለምን እንደዚህ ትሆናለህ? እኔ በግልጽ ስለጠየቅኩ ነው? እኔ ስለተሸነፍኩ ነው እንደዚህ የምትሆነው? ነው እመነኝ ነው። መሸነፍ አልነበረብኝም? ይቅርታ መጠየቅ አልነበረብኝም? እንደምወድ መናገር አልነበረብኝም? ያልኩኝ አይደለም ሰው ልጅ ነኝ አይደል? በቃ ነገሮች ያልፋሉ። በቃ አለቀ። አለፈ በቃ ሁሉም ነገር አለፈ። እኔ አለፈ የምትለው ነገር አይደለም አብርሃም። ዳኒ በቃ ሁሉም ነገር በሳምንት ምንድነው ዛሬ ላይ መጣችሁ ምንም ነገር ብትሉኝ እኔ ምንም ውስጥ የሚሰማኝ ነገር አይኖርም። ከፈለጋችሁ አብርሃም ክፉ ነው በሉ፣ ከፈለጋችሁ አብርሃም ጨካኝ ነው፣ አብርሃም ለልጁ አይሆንም፣ አብርሃም ልጁን አይወደውም። እንደዛ አንልም። ይኸውልህ እንደዛ ነው በቃ ይሄ ነው። ስለዚህ እኔ ደግሞ ይህንን ነገር አልቀበለውም፣ አልፈልገውም። መልካም ጊዜ ሆነላችሁ፣ መልካም ህይወት ይቅጠማችሁ። ለእኔ በቃ አብርሃም ልክ አይደለም። አሁን ላይ ልክ አይደለም የሆነ ልክ አይደለም። ጊዜ ለአንድ ሰዓት ያህል ከልጄ ጋር ላሳልፍ ቤት ይዤ እመጣለሁኝ። መልካም ጊዜ ሆንላችሁ። በእንደዚህ አይነት ርዕስ በድጋሚ የምትጠሪኝ ከሆነ ሩታ አስጠንቅቄ የምነግርሽ ነገር ድጋሚ አንቺን ቤት አልመጣም። ችግር የለውም። እግዚአብሔር ልጄን ያሳድግልኝ። ሲያርግ አባቱ ማለቱ አይቀርም። ጨርስ ዳኒ። ነገ ከነገ ወዲያ ልጁ አድርጎ አባቴ ማለቱ አይቀርም። ያኔ አባቴ ብሎ ሲፈልገኝ እመጣለሁ። እንደዚህ እንዳላየው ከፈለጋችሁ ይህንን ውሳኔ ወስናችሁ። በእንደዚህ አይነት ርዕስ እየመጣችሁ የምትጨቀጭቁ የምትጠሩኝ ከሆነ አልመጣም። ስለዚህ መልካም እንደዛውን አላልኩም እኮ አብርሃም። እንደዛ አይደለም ሀሳቡ። እመጣለሁ ከትንሽ ደቂቃ በኋላ ይዤላችሁ። ኧረ ተረጋግተህ አስበው አብርሃም እባክህ።
አንቺ ተረጋጊ። ፈጣሪ ያለ ይሆናል። እኔ ምን ማድረግ እንዳለብኝ አላውቅም። ከዚህ በላይ የእውነት እኔ በዚህ ልክ ምን ሆናችሁ ምን መሀላችሁ እንደገባ አላውቅም። እኔ በዚህ ልክ እንደዚህ ያሸካከራችሁ ነገር እንደሆነ አላውቅም። ቢያንስ በቃ እኔ ለልጁ ሲል ልጁ ከመጣ ቢያንስ ልጁን ሳይራራና ወደ ቤት ይመለሳል ብዬ ነው ያሰብኩት። ሌላ ምንም አላማ የለኝም። እሷ ምንም አላማ የላትም። ማናችንም ምንም አላማ የለንም እና እኔ ቢመለስ ደስ ይለኝ ነበረ። በቃ የሆነ ልቡ ራርቶ ወደ ቤት ይመለሳል ብዬ አስቤ ነበረ። እኔ ብቻ በዚህ ልክ ምን ሆኖ እንደሆነ አላውቅም። አብርሃም